ይህ ጎህ ቴሌቪዥን ነው። ዛሬ ጎህ ቴሌቪዥን የሰላም የእርቅ ማዕድ በጎህ ቴሌቪዥን ተጀምሯል። ከዚህ ላይም የተለያዩ ክልሎችና ሁለት ከተሞች በዚህ ጉዳይ ተሳታፊ ናቸው። በዛሬው ዕለት የተገኙት የትግራይ ተወላጆች ናቸው፣ ፖለቲከኞች ናቸው። ዛሬ በትግራይ ተጀምሯል። በሚቀጥለው ክልሎች ደግሞ የአፋር ክልል ተወላጆች፣ የሶማሌ ክልል ተወላጆች፣ የሐረሪ ክልል ተወላጆች፣ ከኦሮሚያ ክልል ተወላጆች፣ ከጋምቤላ ክልል ተወላጆች፣ ከአማራ ክልል ተወላጆች፣ ከቤንሻንጉል ክልል ተወላጆች፣ ከማዕከላዊ ኢትዮጵያ ክልል ተወላጆች፣ ከሲዳማ ክልል ተወላጆች፣ ከደቡብ ኢትዮጵያ ክልል ተወላጆች፣ ከድሬዳዋ ከተማ አስተዳደር ተወካዮች፣ ከአዲስ አበባ አስተዳደር ተወካዮች፣ ከደቡብ ምዕራብ ኢትዮጵያ ተወካዮች ጋር ውይይት እናደርጋለን። በዚህ ላይ ጎህ ቴሌቪዥን አርብ፣ ሮብ፣ ሰኞ ፕሮግራሞች አዘጋጅተዋል። በዚህ መሰረት የምናካሂደው ፕሮግራም በጣም የጣፈጠ ስለ ሰላም ብቻ ይሆናል። በዚህ ፕሮግራም ላይ ጎህ ቴሌቪዥን ግለሰብን አንስቶ ተወያይ መሳደብ በፍጹም አይቻልም። አመሰግናለሁ። እስቲ ስማችሁ አስተዋውቁና ከየት እንደመጣችሁ። ያው የትግራይ ተወላጆች ናችሁ፣ ግን ከየት እንደመጣችሁ ከአቶ ኃይለ ማርያም ጀምር። የምን ተወካይም እንደሆነ አመሰግናለሁ። የተደረገው ጥሪ ከቴምቤን ኢትዮጵያ ዲሞክራሲ ፓርቲ ዋና አስተባባሪ ነው የመጣሁት። አቶ ጽጋቡ በጣም አመሰግናለሁ። ያው የተደረገልን ጥሪ አስቀድሜ ማመስገን እወዳለሁና ጽጋቡ ቆባ እባላለሁ ከትግራይ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር። እናመሰግናለን። አቶ ኃይለ ማርያም ምንድነው የቴምቤን ኢትዮጵያ ፓርቲ ምንድነው የሚሰራው? ፕሮግራማችን እንደምታዩት የእርቅና የሰላም ማዕድ ነው። በእናንተ ዓላማችሁ ምንድነው? አጠር አድርገው እስቲ ይገለጹልኝ። በዚህ በህወሓት አገዛዝ ብዙ ጭቆና ስለደረሰበት አንጋፋው የኢትዮጵያ አንጋፋው ህዝብ ጥንታዊ ህዝብ የነበረ ቀይ ባህር ውስጥ የነበረ ህዝብ አሁን በትንሿ ከመቀሌ ወጣ ብለ አሸጎዳ የምትባል አካባቢ ከዛ እንዳያልፍ ተከልሎ የሚኖር ህዝብ ስለሆነ እኛ ደግሞ ከጎንደርም ከወልቃይትም ከአገውም ከሁሉ ኢትዮጵያ ጥላት የሌለው ህዝብ ስለሆነ ብለን ስለምናምን እኛ ከትግራይ የሚባለው ክልል ተነጥሎ ሰላማዊ ሆነ እንትን ከመጣ ጥሩ ነው፣ ካልመጣ ግን ራሱ ችሎ በክልልነት እንዲደራጅ ነው የመጨረሻ ግባችን። ከኢትዮጵያ ግን ንቅንቅ አይልም። ይሄ መገንጠል ምናምን የሚለው ሐሳብ ጭራሽ ህዝቡ ጋር የለም። የኤርትራ መገንጠል መራሲ ደጋግሞ የሚቆጨው ስለሆነ በዚህ የተደራጀን ሰዎች ነን። በዋና ኢትዮጵያን የሚያመልክ ህዝብ ስለሆነ ኢትዮጵያውነት ማን ነው ቢባል ቴምቤናው ነው ብዬ ያለ አንድ ነገር መናገር ይችላል ልቤን ደረቴን ነፍቼ። ስለዚህ ዋና ግባችን ይሄ ነው፣ እንገነጠላለን ምናምን የሚሉ ህዝቡ ደግሞ ለበርካታ ዓመታት ያልሆነ ዝባዝንኪ ደጋግሞ 3 ጊዜ ዋጋ ከፍለዋል። በጣም ትልልቅ ዋጋ የማይከፈል ቀይ ባህር ሄዶ ከቱርኪ ከመሐንዲሶች ከጣሊያን ከግብጽ ከእንግሊዞች የሚዋጋ የነበረ ዳር ድንበር የሚያስከብር የነበረ በቅርብ ደግሞ ከዛይድ ባየር
ሶማሊያ ኢትዮጵያ ሲወር ከደርግ ስርዓቱ ነው የተዋጋ የተፋለመ ህዝብ ኢትዮጵያውነቱን ማለት ተንቤናው ማለት ነው ማለት ይቻላል ስለዚህ በዚህ ነው ተንቤን ኢትዮጵያ ዲሞክራሲ ፓርቲ ያለው አመሰግናለሁ በጣም እኛም እናመሰግናለን እኔም አመሰግናለሁ ያው በመጀመሪያ እንደ በመግቢያ የተናገርኩት ለተደረገልን ጥሪ ማመስገን እወዳለሁ ምንድነው የትግራይ ዲሞክራሲያዊ ፓርቲ ዋና ዓላማው ያው ትግራይ ዲሞክራሲያዊ ፓርቲ ክልላዊ ፓርቲ ነው ክልላዊ ፓርቲ ሆኖ በትግራይ የሚንቀሳቀስ ፓርቲ ነው ትግራይ የትግራይ ህዝብ ጥቅም የሚከበር ያው ከወንድሞቹ ከኢትዮጵያ ብሔር ብሔረሰቦች ሆኖ ነው የሚያስከብረው ብለን እናምናለን ምክንያቱም ትግራይ ኢትዮጵያ ነው ብለን እንዲያውም ያው አባቶቻችን ለኢትዮጵያ ምሳሌ ነው በእምነትም በተለያዩ ተቋማትም ነው ሁሌ በትግራይ ታሪክ ብዙ አስተዋጽኦ የተደረገ ነው ስለዚህ እኛ እንደ ትግራይ ዲሞክራሲያዊ ፓርቲ መገንጠል የአንቀጽ 39 የሚባል እኛ አንቀበለው ምክንያቱም የእርስ በርሳችን የሚነጣጥል ነው ምክንያቱም የትግራይ ህዝብ እኩል ነው ከሁሉም የኢትዮጵያ ህዝብ እኩል ነው ብለን ነው የምናምነው ምክንያቱም አንዳንዴ ትግራይ የመከፋፈል ለምሳሌ ህወሓት ራሱ ለይስሙላ የያዙ ካልሆነ በስተቀር ትግራይ ይላል እንጂ ለትግራይ ህዝብ እስካሁን ያየነው ስትራቴጂካዊ አማራሩ ያው ለትግራይ ህዝብ የእርስ በርሳችን ለያይተናል ከጎረቤቶቻችን ብዙ ለያይተናል ከጎረቤት ሀገሮች ከኤርትራም ከሌሎችም የሆነ ከቀን በቀል አልወጣንም በእነሱ ስለዚህ እኛ የትግራይ ህዝብ ፍትህ ነፃነት ሁሉ ዲሞክራሲ የሚያገኘው ያው ከኢትዮጵያውያን ወንድማማች ሆኖ ነው ብለን እናምናለን ምክንያቱም ስርዓት ሊበድል ይችላል ስርዓት ምክንያቱም ስርዓት ደግሞ የነበረ ነው አሁንም ያለ ነው ለወደፊትም የሚኖር ነው ስርዓት ጥሩ ስርዓትም ሊኖር ይችላል መጥፎ ስርዓትም ሊኖር ይችላል ህዝብ ግን ችግር የለውም ምክንያቱም እኔ ከፈለኩት ጎንደር መኖር ይችላል ከፈለኩት ኤርትራ መኖር ይችላል ከፈለኩት ሶማሌ ኦሮሞ አፋር የትግራይ ህዝብ እንደዛ ነው ይያለው ከጎረቤት ሀገሩም እንደዛ ስለዚህ ምንድነው ስርዓት ሊበድለን ይችላል ህዝብ ግን እንዲያም ደብቆ የሆነ ነገር እንኳን ሲፈጠር ለህዝብም ደብቆ አወሽቆ ውሃ ሰጥቶ ምግብ ሰጥቶ ነው የሚሰኘ ስለዚህ እኛ ባህላችንም የኢትዮጵያ ባህልም ጨዋነት የተሞላ ነው ስለዚህ በዛም በሰሜንም በደቡብ በስተምስራቅም በስተምዕራብም ህዝብ ችግር ስለሌለ ከህዝቡ ከሁሉም ጋር አብሮ የመኖር የመቻቻል የመተሳሰብ የመተጋገዝ ስላለው ያው እኛ ደግሞ በዚህ አምነን እኛ ትግራይ ክልላዊ ፓርቲ ሆነን ተወዳድረን ለትግራይ ህዝብ ነፃነት ፍትህ እኩልነት የሀገራችን ጥቅም በእኩል ተደራሽነት ለማድረስ ነው የምንታገለው ስለዚህ ከሞላ ጎደል የትግራይ ዲሞክራሲያዊ ፓርቲ በእንደዚህ ነው የምናምነው ምክንያቱም ወንድማችን እንዳለው ያው ሞቱ ነው እስከ ህገ መንግስቱ እስካለ ድረስ ግን እኛም ኢትዮጵያ ያቆያት የቴምቤን ህዝብ ብቻ ሳይሆን የእንደርታም ህዝብ የራያም ህዝብ የአድዋም ህዝብ ከጫፍ እስከ ጫፍ የሶማሊያ ህዝብ የደቡብ ህዝብ የኦሮሞ የአማራም ሁሉ ተባብሮ ነው ጠላቱ ጠራርጎ
የሰኛቸው ስለዚህ እቺ ሀገር የሁሉም አስተዋጽኦ አላትና ስለዚህ እኛ ደግሞ ከሁሉም ብሔር ብሔረሰቦች ተከባብረን አብረን ተቻችለን መኖር ምንም እንፈልገው ስለዚህ ያው በእንደዚህ ነው እንቀጥለው ብለን እናምናለን አመሰግናለሁ በእውነት ትግራይ ከኢትዮጵያ ተነጥላ መኖር እንደማትችል ነው የሁላችሁ ዓላማ በመሰረቱም እነ ንግስት ሳባ እነ አፄ ዮሐንስ እነ ራስ አሉላ እነ ደጃስ በጋድስ ሌሎችም በትግራይ የነበሩ ድሮ ለትግራይ ብሎ ሳይሆን ለኢትዮጵያ አንድነትና ክብር ብለው ነበር የሚታገሉት ለምሳሌው አፄ ዮሐንስ ትግራይ አይደለም የሞቱት መተማ ሄደው ጠላት መጥቶ ከውጪ ነው የተሰውት ለኢትዮጵያ አንድነትና ክብር ነው ራስ አሉላ ብዙ ግብጽም ሌሎችም ከውጪ የሚመጡ ኃይሎች እየመለሱ የነበሩ ሰዎች ናቸው ክቡራን ናቸውና ይሄ አሳሰብ ይዛችሁ በመምጣታችሁ በጣም ነው እናመሰግናችሁ አሁን ይሄን ዓላማ የሰላምና የእርቅ ማዕድ የሚለውን ነገር ለኢትዮጵያም ለትግራይ የሚዳስስ እንደመሆኑ መጠን በዚህ ጉዳይ ላይ እንዴት አድርገን ነው የእርቅና ሰላም እናደርገው ትግራይ ውስጥ ያለው ችግርም ኢትዮጵያ ውስጥ ያለው ችግርም እንደ ኢትዮጵያውያን ሆነን ተወላጆች ብንሆንም እዛ እንደ ኢትዮጵያ ያለው እንደ ኢትዮጵያውያን ሆነን አሳስባችሁ ሁለታችሁ ኢትዮጵያውነት ነው ስለዚህ ምንድነው ህዝቡን ለማስታረቅ በትግራይ ለምሳሌው አንዱ በዚህ በኩል ተከፋፍለዋል እስከ ቦት ድረስ ተከፋፍለዋል በሌላ ቦታዎችም አሉ ስለዚህ ይሄ ህዝብ እንዴት ነው የምናሳርቀው ለምሳሌው ከአፋር ጋር ተጋጭተዋል ከአማራ ጋር ተጋጭተዋል ከፌደራል ከኢትዮጵያ መንግስት ፌደራል አካባቢ ተጋጭተዋል የኤርትራ ጉዳይ የፌደራል መንግስት ይሆናል ስለዚህ እንዴት ነው የሚታረቀው እንዴት ነው ሰላም የሚፈጠረው ትግራይ ላይ ብላችሁ ታስባላችሁ እስቲ ኃይሌ አመሰግናለሁ በመጀመሪያ እንዴት ይሁን ለሚለው ጥሩ ነው ሰላም በመጀመሪያ ሰላም የሚጠላ በዚህ ምድር የለም ወፎችም ሰላም ሲኖር የሚዘምሩ በየነ ማስበው ስለዚህ ሰላም ለማን ሰው አስፈላጊ ነው ግን ሰላም የማይፈልግ ኃይል አለ በሰላም ሲኖር የሚጠየቅ ኃይል አለ ብሎ የሚያስብ ራሱ ደግሞ ተጠያቂ ነው ስለዚህ እንዴት ብሎ ሰላም ይምጣ በመጀመሪያ ዜጎች መንቃት አለባቸው ያስባሉ ለምሳሌ ከተንቤን ነው ጀምሮ የተንቤን ህዝብ የትግራይ ህዝብ ትግራይ የምትባል ክልል የፈጠራት ህዝብ ራሱ ነው መልሳ ግን ጨፈጨፈችው ደሃ ደረገችው ስለዚህ በመጀመሪያ ማንንም ሰው በራስ መስተዳደር አለበት ራስ በራሱ ሰላም ለማምጣት ሆነ አንድ ሰው እንደርስ ጉልት ስልጣን ላይ መቆየት የለበትም ልክ በሞት ብቻ መለየት የለበትም ይሄንን በአብዛኛው በአፍሪካ ሙሉዎች የሚታይ ነው ስለዚህ መሆን ያለበት መስተካከል ያለበት ነገሮች መስተካከል አለባቸው ተቋሞች መኖር አለበት በመጀመሪያ ተቋም መነቋቆር ሳይሆን ተንቤን ኢትዮጵያ ዲሞክራሲ ፓርቲ ሲመሰረት ለትግራይ ዲሞክራሲ ፓርቲ ግብአት ነው ብሎ ማሰብ አለበት አለበለዚያ ያልሆነ እኔን አልፈልግም ትግራይ ውስጥ አልፈልግም ወደ ወልቃይት ነው የሚሄደው ካለ ለምሳሌ ተንቤን መብት መሆን መጀመሪያ ማወቅ አለበት ማንኛውም ማለት ነው የወልቃይት ደግሞ አይ ወደ ሽሬ ነው የሚሻለኝ ካለ መብት መሆን በመጀመሪያ መብቱን እንትን ማለት አይ ከትግራይ ውስጥ አትወጣ ማለት የለበትም ማንም ሰው አይደለም ህዝቡን ብዙ ህዝቦች ተጨቁኛል እያለ ነው ባይቶ ጭቆና ደግሞ ከውስጥ ይምጣ ከውጭ ይምጣ ጭቆና ስለዚህ ኢኔን ብቻ ምንም መራ የሚባለው እልክ አስቀራሽ ሆነ 1 ሚሊዮን ወጣት አስቀርሰው እንደገና አሁንም አለው እያለ ነው ያየው ነገሮች ስለዚህ እርቅ የሚመጣ በመጀመሪያ ተቋሞች መኖር አለባቸው
ምን አይነት ተቋሞች? ለምሳሌ የተለያዩ ሲቪክ ማህበር ፍርድ ቤት ገለልተኛ መሆን አለበት። የድህነትና መረጃ አካል ለብቻው መሆን አለበት። ፖሊስ ስለ ፖሊስ መስራት አለበት። ፌደራል እነዚህ ከመንግስት እጅ መንግስት ነው የሚለው ሰው እኩል ማየት አለበት። ለምሳሌ አቶ ጽጋው ቆባ ከሊቀመንበር ከሆነ ወይ ደግሞ እኔ ሊቀመንበር ከብልጽግና ሊቀመንበር ያለ ፓርቲው እኩል መሆን አለ እኩል ናቸው ብሎ የሚያስብ ተቋም መገንባት አለብን ብዬ ነው ማስበው። ካለበለዚያ ግን ስልጣን ስለያዘ እንደፈለገ የሚረግጥ ከሆነ ግን ነገ የተለያየ ሪቬንጅ ሊመጣ ይችላል። ለምሳሌ የወልቃይት እያየ ነው። የወልቃይት 27 ዓመት ተረግጫለሁ በህወሓት አልገዛ ማለት በህጉ መሰረት ወደ ክልል አባይወል በነበረበት አስገባ ወረቀት አስገብተዋል። ሂድ ብሎ በቦክስ በጥፊት ሞተ። ለዛ ደግሞ 17 ዓመት ከነሱ ጋር የታገለ ሰው ነው። የደርግ ስርዓት ለመገርሰስ የታገለ ሰው። ስለዚህ መሆን ያለበት ይሄ ሰውየው ምንድነው ችግር ቢባል ኖሮ ለዚህ አሁን ያለበት የትግራይ ውጥንቅጡ አንገባም ነበር። በስንት ሚሊዮን ህዝብ ነው ተፈናቅሎ ያለ። ስለዚህ አንድ ትዕቢተኛ ወንበር ላይ ስለነበረ ነው እንጂ እስና እንግባባ ቢለው ኖሮ ከመጀመሩ ተቋም መስራት አለበት። ተቋም የመሬት ዲስኩ ለምሳሌ የመሬት ዲስክ እንዳልኩ የተለያዩ ተቋም ገለልተኛ መሆን አለባቸው። የማይፈርሱ ለምሳሌ አሜሪካ አለ አይደል እንዴ? ትራምፕ ሲመጣ ህግ አለ ነው አትሄድ ብሎክ ያደርገዋል። ህግ ራሱ ትራምፕ የሚፈልገው ነገር አይሄድም። አይቷል 54 ስቴቶች ባለፈው ሰላማዊ ሰልፍ ቁውጥ ነው ያደረጉት። ለፕራይም ሚኒስተር ማለት የፕሬዚዳንቱ እንትን አደረጉት ቁጭ አደረጉት። አሁን ወደ ውስጥ እንዳይ ያደረጉት ተቋሞች ናቸው፣ ሲቪክ ማህበሮች፣ የፖለቲካ ፓርቲዎች። ስለዚህ አሁን ምን አለ አንዱን በቃ አይደን እንደዚህ ነው የሚሻለኝ ሲል አይ ነው መተቻት እኔ ጋር ካልመጣ የሚባለው አባባል የኋላ ቀር አስተሳሰብ። ሁለተኛ ደግሞ የህዝብ ፍላጎት ምንድነው የሚለው ጥብቅ የሆነ ታንጂብል የሆነ መሬት ላይ ያለ ግንዛቤ ያስፈልጋል። ምንድነው አይኔን ይቅርታ አድርጉልኝ የድንቁርና መነሻችን ድንቁርና ነው። የእርቁ አሁን 1 ሚሊዮን ህዝብ ተቀራረሰ አይታል። በወዳጅነት አዳባባይ ሰላም ነው። ጭራሽ ምንም ዶሮም ያለሞታቸው ነው የሚሉት። ስለዚህ ይሄ ህዝቡ አለመንቃት ነው። የመጀመሪያ ወንድሜ ነው ተባብሎ የሶማሊያ ወንድሜ እንደሆነ ልክ እንደ ዛያድ ባይር ሲወር ሙሉ ኢትዮጵያ ላይ ከተለ። ስለዚህ ይሄንን ነገር በደንብ አድርገን ሰላምና ዲሞክራሲ ለማምጣት ከተፈለገ በመጀመሪያ የሰዎች ፍላጎት ምንድነው? አለበለዚያ ግን አንድ ነገር እመታለሁ ይፈነዳል፣ አንድ ቀን ባለ ጊዜው ይመጣል፣ ሪቨንጅ ይመጣል። ስለዚህ የሰላምና እርቁ ሲመጣ በመጀመሪያ ህዝቦች መታረቅ አለባቸው። ቀጥሮ እንዲህ መታረቅ አለበት እያለ ይሄዳል። ወገንተኝነት መጽዳት አለበት። አሁን አገሪቷን ያጠፋት ያለ ወገንተኝነት ነው። የክልል አደረጃጀት የሚባል ነው ትልቁ በሽታ ነው። ትልቁ በሽታ በቃ ሰው እኮ ስለ ኢትዮጵያውነቱ አሁን ማውራት ትቶታል። ቢሮ ላይ ብትሄድ አንተ ምንድነው እንደዚህ ነው አንተ ብሄር ነው የሚጠይቀው። ብሄሩስ ስላለ የሱ ጉዳያን ያስጨርስልኛል ብሎ የሚያስብ እሊት ውስጥ ነው ያለው ማለት የሚያስብ ማህበረሰብ ነው ያለው። ከዚህ መውጣት አለበት። ከዚህ ለማውጣት ደግሞ ብዙ ነገር መስራት ይችላል። አንደኛ እንደ ሰው መቆም አለበት። መጀመሪያ እንደኔ ማለት መቆም እንደኔ አሳሰብ ሰው በሰውነት ብቻ ማክበር አለበት። ቀጥሎ ደግሞ ጉዳይ ከሆነ ጨርሰት መጨረስ አለበለዚያ አንዱን ትግርኛ ስለተናገረ ትግርኛ እየተናገሩ ነው እዚህ ህዝቡን እንትናል። ከዛ የመጣው ጣጣ አይተነዋል። በዚህ 2 አመት 3 አመት ወደፊት ወደ ኋላ ብንሄድ ደግሞ አይተዋል። ማን አመጣው? የተወሰነ ጉጅለ ለራስ ብሎ እንደዚህ አድርጎ አገራችን ውጥንቅጥ አውጥቶ በመጨረሻ እጅን ለራስ ግን ሰጥቷል፣ አይተዋል። ስለዚህ መሆን ያለበት በመጀመሪያ ተቋሞችን ለማነጽ ያለበት
ሰው ደግሞ በመሰለው መዳራጀታል ትግራይ ክልል ካልሆንክ እየተባለ እኔ አሁን ትግራይ ክልል የሚባለው የሌዎች ርስተ መዝገብ እንደሆነ ነው የማውቀው የሌዎች ርስተ መዝገብ ነው ባይገኝ ስለዚህ ይሄ ትግራይ ክልል ደግሞ እኛ ነው የፈጠርነው ብለዋል እኛ በፈጠርነው እኔን የሚደበድበኝ ከሆነ ሌላ አማራጭ ደግሞ መምጣት ግድ ይለኛል ነው ሁለተኛ ሰው በዘር በሐረግ በቋንቋ በባህሉ ማንቋሸሽ ያየናው ትግራይ ውስጥ ያለ የተከፋፍለው አይደል ወር ይሸገርና እንትተባብሎ ተከፋፍሏል ይሄ እንዳይመጣ አስቀድመን ተናግረናል አልሰሙም ማለት ምንድነው እኔ ብቻ እመራለሁ ካልመራሁ ደግሞ አገሪቷን ይዣት እገባለሁ ገደል ስል ገባለሁ የሚል ኃይል አለ ድሮ እኔ ቀይ ባህር በመለስ ጊዜ ቀይ ባህር የኛ ነው ምናምን እየሳወራ ማንም ሳወራ ከትግራይ ያነቁ የኤርትራ ድነት ይወስድ ነበር ለምሳሌ ማንም ሰው ያውቃል ብሔራዊ ድነትም ያውቃል ከዚህ ከ4 ኪሎ ቀይ ባህር የሚያወራ ከሆነ አንቆት ነው የሚወስዱት አሁን ግን ቀይ ባህር የራሳችን መሆኑ ፕሪሚየር ሚኒስተር ተናገራል ጥሩ ነው እንዴት ያመጣዋል ሌላ ጉዳይ ነው ግን ቀይ ባህር እንዳለን የያንዳንዱ ወጣት እንትን ይላል ባለቤት ነኝ መሆኑ ግንዛቤ እየተፈጠረ ነው ያለው ነገ እኔ ላመጣው ይችላል አንዱ ወጣት አፎትልኮ ላይ ያመጣው ይችላል ፕራይም ሚኒስተር ያመጣ ይችላል ግን እኮ የሚባለው ከዚህ ነው የሚጀምረው ቀይ ባህር ያስፈልገኛል ሲለው አይ አያስፈልግም ብሎ ካት የሚያደርገኛል ትግራይ ውስጥ ኢትዮጵያ ውስጥ ከእንግዲህ እኮ አይመጣም ይላል በመጀመሪያ ዓለም አቀፍ ህግ ይፈቅዳል ወይ ብሎ መጠየቅ የለም ግራና ቀኝ መመዘን የማይመዝን እንትን ስለተፈጠረ ይህንን የሚያስቡ ሰዎች ዜጎች መንቃት ነው ዋና ህሊናው ወጣት ካልነቃ ሌላ ጉድ ነው የሚመጣው አሁን መንቃት የፖለቲካ ጨዋታ የሚጫወቱ ዜጎች በምን እንደሚጫወቱ ነው የሚያስብ ግራና ቀኝ የሚያስብ ወጣት አክቲቭ የሆነ ወጣት ያስፈልጋል ባይኔ ነኝ እሺ እናመሰግናለን ኃይሌ ሲመጣ ሰላምና ዲሞክራሲ ወርቅ ይመጣል እሺ በጣም እናመሰግናለን አቶ ጽጋቡ እንዲያውም ሰላም ስላለ ነው እዚህ የመጣ ነው አገራችን ሰላም ስላለ ነው ወደዚህ የመጣ ነው ሰላም ደግሞ ለልጅ ያስፈልጋል ለትልቅ ሰው ያስፈልጋል ለአረጉት ያስፈልጋል ለእናቶች ለአባቶች ለወንድም እህቶች ሰላም ያስፈልጋል ሰላም ለማምጣት ደግሞ የከፈትነው የሰላምና የእርቅ ማዕድ ለዚህ እንትን ይሆናል ስለዚህ ያንዳንዱ ቅድም የተነገሩ ነገሮች በየቦታው ግጭት መፈጠር የለባቸውም በየቦታው ጥላቻ መፈጠር የለባቸውም ቂም በቀሎች መፈጠር የለባቸውም የሚለው ነው መስራት ያለብን በጠመንጃ ሳይሆን በሌላ ሳይሆን በስክሪቢቶና በጠረጴዛ ልክ ቁጭ እንዳለ መፍታት ነው ያለብንና ሰላም እና እርቅ እንዴት ነው የሚመጣው ምንድነው መስራት ያለብን ለምሳሌ ምን መስራት አለብን እኛ ፓርቲዎች ምን መስራት አለባቸው ህዝብ ምን መስራት አለበት እና ፓርቲያችሁ ምንድነው መስራት ያለበት በዚህ ጉዳይ በሰላም በእርቁ ጉዳይ ምን መስራት አለበት እንዴት ሲሆንስ ነው ሰላም የሚሆነው የሚል ሐሳብ ስላለኝ ነው አመሰግናለሁ ያው ሰላም ከሰላም በላይ የለም ምን ነገር የለም ሰላም ለሁሉም ሰው ነው ዋናው ማለት ነው ማሰሪያው ሰላም ካለ ሁሉም ነገር አለ ሰላም ካለ በሰላም ወጥተህ በሰላም ትገባለህ ልጆች በሰላም ወጥተው በሰላም ይገባሉ በሰላም ትምህርታቸው ይቀጥላሉ በየተቋማቱ ያሉ ቤተ እምነት ያሉ ሁሉም ነገር በሰላም የመጸለይ በሰላም የመለመን ሊኖር ይችላል ሰላም ካለ ያው ሁሉም ነገር አለ ማለት ነው አሁን ሰላሙ እንዴት ይምጣ የሚል ግን ያው የሁሉም ሰው የድርሻው የሰላም ንግግር ሲናገር የሰላም ያለው በውስጡ ሲጥል ነው ሰላም የሚመጣ ያምናሉ በተለይ እንዳሉት ያው የፖለቲካ ፓርቲዎች ከመፈራረጅ ወጥቶ
የመቻቻል ፖለቲካ ወንድማችን አለማራም ነው ያለው ያው እኔንም የሚያውቅልህ የሚሉ አንዳንዶች አሉ እንደዛ ሳይሆን በቃ ፖለቲካ ተቋማት አሉ ፖለቲካ ፓርቲዎች አሉ የየራሳቸው ፍልስፍና የየራሳቸው አይዲዮሎጂ የየራሳቸው ፕሮግራም አሉ የሁሉም ማለት ስለዚህ በሰለጠነ መንገድ በጠረጴዛ ዙሪያ በመነጋገር ነው በመሰዳደብ በጥልቻ በመዝራት የዘር የሃይማኖት የተለያዩ ነገሮች በመዝራት ሳይሆን አጥንት በሚነኩ በሚወጉ ነገሮች መዝራት ሳይሆን በሰላማዊ መንገድ ሁሉ ነገር በሰላማዊ መንገድ ማለት ነው በተለይም በዚህ ጉዳይ ስልጣን ያለው ሁሉም ቅንነት ያስፈልጋል ምክንያቱም ቅንነት ካለ እኔ ለሁሉም በእኩል አይን ከታየ ችግር የለም ተለለ አልበለዚያም ለአንዱ ወዳጅ ለአንዱ እንደ ጠላት ከሆነ ግን ይህንን ነገር እየተስፋፋ ስለሚሄድ ነገሮቹ ለሰላም መዝረግ ያሰፋሉ ማለት ነው በዚህም ጉዳይ በተለይ አሁን በትግራይ ያለው ሁሉ ነገር ያው አይተነዋል እንዴት ነበር አሁን እንዴት አለ ወደፊትስ ምን የተያዘ ዓለም አለ ያየነው ከጊዜ ወደ ጊዜ እየከፋን ነው ይሄድን ያለው ወጣቱ ጭራሽ በትግራይ ውስጥ መኖር አልቻለም በስደት አሁንም ያው የፖለቲከኞች ያመጡት ጦስ በሁለት ተከፍሎ ወደ ደም መፋሰስ ወደ ብረት አንስቶ ወደ ሐራምሬ ብሎ ይወጣ አለ ይሄ ምንድነው የሚያሳይ ያው የሰላም መንገዱ ሁሉ ተዘግቷል ማለት ነው የሰላም መንገድ ከተዘጋ የግድ የአመጽ መንገድ ይከፈታል ምክንያቱም ቺመሬት የሁላችን ናት ቺ ሀገር የሁላችን ናት ደግሞ ስልጣን ደግሞ የሁላችን የህዝብ ስልጣን በህገ መንግስት ከሆነ ለሁሉም ስልጣን የሁሉም ነው ምክንያቱም ሰላማዊ ዲሞክራሲያዊ ፍትሃዊ መረጻ ከተካሄደ ያው ይህንን ሰላም የግድ ይመጣል ዋናው ግን ይሄ ነው የተዘጋ ለዚህ ሁሉ ጣጣ የሚያመጣብን የሁሉ ነገር ስለተዘጋ ነው ለምሳሌ ኢህአዴግ 2007 100% አሸነፍኩት አለ በቃ እልልታ አለ ሁሉም ነገር ነበር ሁሉም ነገር አመት ሳይሞላ ብዙ ውስጡ ዲሞክራሲያዊ ፍላጎት እንደነበርና እንዴት ተጨፍኖ እንደነበር በሚያስታውቅ መንገዱ ብዙ ያው ገፍቶ ወጣ አመት ሳይሞላ ያው በየክልሉ ጥይት ተተኮሰ ደንጎላ ተጣለ መንገድ ተዘጋ ፋብሪካው ተቃጠለ የሰው ህይወትን እስካሁን ያው እንደቅጠል እየረገፈ ያለው ያን የሰላማዊ ምርጫ ቢሆን ኖሮ ተቃዋሚዎችን በሰላም የሆነ ወንበር ቢይዙ ኖሮ በቃ በዙሪያ ጠረጴዛ ይሆን ነበር ግን አንድ ከተገፋ የግድ ነው ብረት ያነሳ ስለዚህ ይህንን ነገር ላለመምጣት ሰዎች ወደ ሰላም ሁሌ የምንዘምረው ወደ ሰላም አሁን አንድ በብረት የመጣ እንደገና አሁን ደግሞ አምባገነን ሆኖ ሁሉ ነገር የያዘ ካለ እንደገና ተተኪ ያለው ፓርቲዎች ደግሞ ሰላማዊ ከመሆን ይልቅ ገና ስናያቸው ለምሳሌ ገና ስናያቸው ወደ አምባገነኖች ናቸው ለምሳሌ በትግራይ ስንሄድ ማለት ነው በዚህ በቅርቡ እንኳን የኛ የትግል ጓደኞቻችን ነው ማለት መቼም እንደምንተጋገዝ ነው የሚባለው እንጂ አንድ ገና ህዝቡካ ገና ሳያጽድቀው የተቋቋመ ምንድነው ምክር ይበታል በትግራይ ማለት ነው እነሱ
በቃ እነሱ በቃ ትግራዋይ ናቸው ብቻቸው ሌላ ግን እንደ ጄኖሳይድ አስፈጻሚና አመንጪ እንደገና ሌላ በቃ ለትግራይስ የማይበቃ ለትግራይ የማያስብ አድርጎ ነው የሚያስቡት ይሄ ስተት ነው በቃ ለብቻቸው ወንበር ያዙት ሌላ ሰው እስከዛ ሆነን እንኳን ድምጻችን ለህዝብ እናሰማ ቢላቸው በቃ ገና ይጣራል ይላሉ እሳቸው ንጹሃት ናቸው ለዛም ማለት ነው በጦርነቱ ዋዜማ ያያንዳንዳቸው ለጦርነቱ የሚያባብስ መግለጫ ነው የሚሰጡት የነበረው የሁሉም ማለት ነው በተለይ ጥቅምት 23 2013 እንደዛ መግለጫ ይበዛ ነው የሁሉም ፓርቲ ማለት ነው ስለዚህ እንደዛ መሆን የለበትም ምንድነው አካታች የሆነ ሁሉ ነገር አካታች የሆነ ነገር ነው የሚመጣ የሚገባው ከዛ ምንድነው ፌደራል መንግስት ለምሳሌ ማለት ነው ሰላሙ እንዲበዛ ሰላሙ እንዲበራክት ምንድነው መንገዱ ክፍት ማድረግ አለበት እንደገና ደግሞ በትግራይ ጉዳይ ማለት ነው በትግራይ ጉዳይ ህገ መንግስቱ ውል ስምምነቱ የፕሪቶሪያ ውል ያፈረሰ ነው ባለፈው 2 አመት ለአንድ ፓርቲ ነው የሰጡት ይሄ ደግሞ ለትግራይ ህዝብ ቸለልትነት ወይም ንቀት ነው የሚያስመስል ምክንያቱም ለአንድ ፓርቲ ሰጠ እንደ ፍላጎቱ አድርግ ማለት ይሄ ተገቢ አይደለም በስምምነቱ አርቲክል 10 አለ ምንድነው አካታች ነው ለሁሉም ፓርቲ ማለት ስለዚህ ሁሉም ፓርቲ ደግሞ ከትግራይ ህዝብ ከትግራይ አብራክ የወጣ ነው ስለዚህ ሁሉም አካታች በሆነ መንገድ የሚሳተፍ እየተገባ ግን ለአንድ ፓርቲ ሰጠውት እሱ ደግሞ እንደፈለገው አደረጉት እነሱ ደግሞ በሁለት ተከፈሉ ያው ብዙ ደግሞ እስካሁን ከጦርነት በኋላ ሌላ ትሪትመንት ነው የሚያስፈልገው የነበረ የሳይኮሎጂ ህክምና ነው የሚያስፈልገው የማቴሪያል ገዛ ሌሎች ነው የሚገባ የነበረው ነገር ግን አሁን ምንድነው ህዝቡ በስነልቦና ተጎዳ ወጣቱ እንደገና ተስፋ ቆረጠ መጀመሪያ እንዳልኩት ወደ ሌላ ተስፋ መቁረጥ ወደ ስደቱ ወደ በረሃም ወደ ዝርፊያም የተሰማረ ማለት ነው ስለዚህ እንን ነገር እንዳይመጣ ገለልተኛ የሆኑ ነገሮች ነፃ መሆን አለባቸው የሃይማኖት መሪዎች ለምሳሌ ነፃ መሆን አለባቸው እነዚህ የሃይማኖት መሪዎች ሰላም ለማምጣት ወሳኝ ነው ሰላም ለማምጣት የሃይማኖት መሪዎች የአንድ ፓርቲ ጠበቃ መሆን ትቶ የሁሉም ህዝብ ጠበቃ መሆን ነው ያለባቸው እያየን ያለነው ሌላ ነው ምክንያቱም በእኛ በዚህ ዓለም ነው የኖርን ያለው በትግራይ በቃ እነሱ ህዋት ሲነካ ሃይማኖት መሪዎች ባለሀብቶቹ ምናምን ተሰብስበው የሆነ ነገር ሽንግልና ምናምን ይላሉ ሌላ ሲነካ ግን ዝም በተደጋጋሚ ያቀርቡ ማለት በ2013 የነበረ ጊዜያዊ አስተዳደር እኮ ስንት ወጣት አልቋል የሃይማኖት መሪዎች ግን አንድም ትንፍሽ ያለ የለም ግን እነሱ እርዳታ ሲሰጡ ደሞዝ ለሰራተኛ መንግስት ሲሰጡ መዳበሪያ ሲሰጡ ሌላ ስራ የመንግስት ስራ መንግስትና ህዝብ ሲያገለግሉ የነበሩ መንገድ ላይ ተገድሎ ሌሎችም የታሰራሉ ይሄ ግን ሃይማኖት መሪዎች እንደዛ ነው ክርስቲያን ኦርቶዶክስ ከሆነ እኮ በትግራይ ኦርቶዶክስ ነው በአዲስ አበባ ኦርቶዶክስ ነው በሌሎች ክልል ኦርቶዶክስ በአለም ላይ ሁሉ ኦርቶዶክስ ነው ሙስሊሙም እንደዛ ነው ስለዚህ የትግራይ ያለው ሙስሊም ወይም ኦርቶዶክስ ወንድም አድርገ ሌላ ባዳፕት አድርጎ ይሄ ትክክል አይደለም ለጊዜው እናመሰግናለን አቶ ስጋቡ በኋላ ያጠቃልላሉ ሌላ እንትን ሰዓት እየደረሰ ነው ስለዚህ ዋና ምንድነው እሺ ያጠቃልላሉ ያው እሱ ስለ ጨረሰው ነው ሰዓቱ መሰለ ምንድነው የሲቪክ ማህበራት
የሃይማኖት ተቋማት ሽማግሌዎች ሌሎች እነዚህ በሙሉ ስለ ሰላም መዘመር አለባቸው ከውስጣቸው ማለት ነው እንደገና ደግሞ እንደተባለ ፍርድ ቤቱ ፖሊሱ ሌሎች የመንግስትና ፓርቲ የተዘበራረቀ ነገር ያለው እነሱ ደግሞ መለየት አለበት በየተቋሙ በህገ መንግስቱና በህገ መንግስቱ ብቻ መስራት አለባቸው ቢያምናለው ያው ዋናው ደግሞ ተጠያቂነት ከሌለ ምንም ነገር የለም በአገራችን በትግራይም በሌሎችም ተጠያቂነት የለም አሁን በትግራይ ዋና ወደ እርስ በርሳችን መጨራረስ እየሄደ ያለው ተጠያቂነት የሚባል ነገር የለም በተለይም በሙስና የተጠለቀለቀ ማህበረሰብ ተፈጥሯል አሁን በወርቅም ይሁን በመሬት ዝርፊያም ይሁን በቃ ይሄ ደግሞ አያስማማንም ስለዚህ ይህን ነገር ደግሞ የህግ ተጠያቂነት ይኖር ስለሚመጣ ከሆነ ማለት ነው ካልበለዚያ አንዱ እየበላ አንዱ ሳይበላ ሲቀር ያው የማይበላ ሰው ተደብቆ ሌላ መጥፋት ነው የሚሰራ የጥፋት ስራ ነው የሚሰራውና አመሰግናለሁ እግዚአብሔር ይስጥልን አቶ ጽጋቡ ከዚህ በመቀጠል እኔ አንድ ነገር ለአቶ ኃይለ ማርያም የሚለው እንግዲህ ፓርቲያችሁ ምን መስራት አለበት ለዚህ ሰላም ለሰላምና ለእርቅ ኢትዮጵያ ውስጥም ትግራይ ውስጥም ያው ኢትዮጵያ ነው ያለችው ትግራይ ኢትዮጵያዊት የሆነ ትግራይ ነች ምን መስራት አለበት ለምሳሌው ትግራይ ለዶክተር ደብረጽዮን ለኃይለ ማርያም ለጽጋቡ ለአቶ ጌታቸው እና ለሌሎች አንድ ነው ደርሰን አንድ ነች የተወለድንባት ነች ስለዚህ ለማንንም የበላይ የማንንም በታች በስልጣን ሊኖር ይችላል በአሰራር ሊኖር ይችላል በዚህ ጉዳይ ብዙ እየታየ ያለው ምትነግሩኛላችሁ እኔም ማቀው ብዙ ችግሮች ነው ያሉት ስለዚህ እኛ ትግራዋይ እንዳልሆን ትግራይ እንዳልተወለድን እነሱ ኦሪጂናል ትግራዋይ በተለይ 1967 የተመሰረተው ከዛ በኋላ እንደሆነች ትግራይ አይነት ነው ለምሳሌው ተንቤን አውራጃ ነበረ አውራጃ ትልቅ አውራጃ አሁን የለም ሁለታው ላሎ ትልቅ አውራጃ ነበረ አሁን የለም አድዋ አውራጃ ነበረ የለም አንደኛ እነዚህ ወደ ቦታቸው መመለስ አለባቸው ቅሬታ አለባቸው ማለት በተንቤን ቅሬታ አለ በሁለታው ላሎ ቅሬታ አለ በአድዋ ቅሬታ አለ አውራጃንን እኛ ነው በጃንሆይም በደርግም ከዛ በፊትም አውራጃዎች ናቸው እነዚህ ቦታዎች እና ይሄን ብለን ስናነሳ በምንም እናንተ አትወክሉም የሚል ሐሳቦች አሉ ግን ሰላም ለማምጣት ግን ምንድነው ማድረግ ያለብን ለምሳሌ እርሶ ፓርቲ ምንድነው በሰላምና በእርቅ ጉዳይ በማንኛውም ቦታ በኢትዮጵያ ይሁን በፌደራል ይሁን በትግራይ ምንድነው በሰላም ጉዳይ አሁን ማዕዳችን ሰላምና እርቅ ነው ሌላ አይደለም ስለዚህ ፓርቲያችሁ ምን ያድርግ ምንድነው የሚያደርገው በሰላም ጉዳይ ነው የምናገረው ህዝቡ ምን ያድርግ በተለይ የትግራይ ህዝብ ምን ይስራ የኢትዮጵያ ህዝብ ምን ይስራ በዚህ ሰላም ጉዳይ በእርቅ ጉዳይ ምንድነው መስራት ያለብን ሁላችን እዚህ ያሉ ጋዜጠኞች ሳይቀር ሁሉ የኢትዮጵያ ህዝብ የትግራይ ህዝብ ሰላም ለማምጣት ለማንገስ ምንድነው መስራት ያለበት 5 ደቂቃ ነው ያለችን ሰዓት ሌላ ፕሮግራም ስላለን አመሰግናለሁ እኛ ጋር አንድ ባህል አለ ድሮ የተንቤን ህዝብ የራስ የሆነ ባህል ስለምግባር አካሄዳለሁ ለምሳሌ አንድ ሰው አንድ ቀን ማለት ሰው ሲጣላ ሲጋራደን የሆነ እንትን አለ ልጄ ተባብሎ ደምን ያስቀረዋል ያደርቀዋል ይደርቃል ይጋራዳሉ ሁለት ወንድማሞች ከዛ አንድ አካባቢ ከሆኑ አይ ከዛ አካባቢ ሂድና ልጅ ተሳተለ ራስ ለኖር ይባላል በጣም ትልቅ ባል ነው በተንቤን በእነዚህ አካባቢ ነው ያደኩት ነው ፓርቲያችን እንደነዚህ አይነት ይሄ አሁን ተቋም ነው ራስ ይቻል ተቋም በባህል ይሁን እንጂ ከወረት ሌላ ስፔልፍ ሶሪ ሌላው አካል ቢሆን እነዚህ ወደ ራስ ነው የሚያመጣው ወደ ራስ አምጥቶ
ለምሳሌ ታርቀናል ብትል ተጋራለ ታርቀናል እንኳን ብትል አቃብግ ያስከሰ ታርቃ ድረህ አልቋል ስለዚህ ትግራይ ውስጥ ያውራጃው ብቻ ሳይሆን ከድሮ ጀምሮ አንደኛ ለዚህ ሁሉ ችግር ያመጣው የክልላው መዋቅር ነው ኢትዮጵያውነት እንዳያስብ አሁን ከፖለቲካ እንወጣና ምን ይደረጋል አንተ ቲፒኤልኤፍ ትቆማለህ እንዴ ትግራው አይደል እንዴ እየተባለ መጥቷል ቲፒኤልኤፍ ማለት ትግራይ እንደሰጠችን ማለት እኔን ቲፒኤልኤፍ ሊሰጠኛችሁ ምንነቴ ተንቤናው ኢትዮጵያው ነኝ ባውርስ ባሸን ያደኩ ሰው ሌላ አካል የራሱ ሊኖር ይችላል አልጋፋው ግን ኢትዮጵያውነቴን ማንንም አይከለክለኝም የተነጋገርን ያለው ዋና እሹ አሁን ኢትዮጵያን የሚያምኑ ሰዎች ነው እየተጨፈለቁ ያሉት አሁን ተቋማል ለምሳሌ ያገር ሸምጋይ አካባቢያችን ሽንግልና መጀመሪያ ፍርድ ቤት ከመሄድ በፊት ወይ ፖሊስ ጣቢያ ከመሄድ በፊት ሽንግልና ነው የምታየው በቃ ከዛ ምን የሚባል ባህል አለ ሽንግልና የሚሰጥ እናት አትሰጥም የሚባል አባባል ያደገ ማህበረሰብ ነው ስለዚህ ይህንን አሁን ቲፒኤልኤፍ ሰውረው ገብቷል የለም አሁን በተለይ በ67 ወደዚህ እኔ ትግራይ የፈጠርኳት ሞ አንጎቷን የተቀላች ትግራይ ሁለት ዞን የለቆ የአፋር ምድረ ፖታሽየም ምድረ ዳሉ ወስዶ ከእንትን ከአስቀርቶ የእንደርታ የህዝብ በጣም ክብር የነበረ እግርና አጦ ነጭ ማን አምባሻ የሚሰጥ የነበረ አሁን የዳሃዳር ቦታ ጭራሽ አንድ አካባቢ ማለት ደግሞ ለማኝ ወጥቷል ሳምረ ከተባለ ለማኝ ነው ይባላል በጣም የሚገርም ማለት የሳምረዝም የተከበረ ህዝብ መሆን ነው ማቆኝ ስለዚህ በእነዚህ አይነት ጥቁ ሰላም ለመምጣት ከተፈለገ አሁን ምን የተደረገ ነው ራያ ስለ አሞጹ አንድ ቲፒኤልኤፍ አንተ ከብቶች የሚል ስም የተሰጣቸው ስለዚህ እነዚህ አይነት ሰዎች ሂደው በህግና በአግባብ ካልተያዙ ነገሩን አይቆሙም ተቋም መኖር አለብን ነው የኔ ስለዚህ በቃ ቢያዋልኩ ፍርድ ቤቱና ፖሊስን ገለልተኛ መስራት አለበት ነው እኔን በኃይል ትግራዋይ ነው ብሎ የሚያፍነኝ ሰው የለም እኔ ተንቤናው ነኝ አሁንም ነገር ይነግራል ለኔ ማቶን ትግራይ ዛሬ ብትፈርስ ምንም አይመስለኝም ኡዲን ከራባው እኔ ምንም አይመስለኝም እነሱ እንኳን ለትግራይ ማቶን ኢትዮጵያ ትፍረስ ብለዋል አይታ ስለዚህ በዋናነት መስማማት አለብን ነው ማንንም እኔን ሊገፋኝ አይችልም ነው ህገ መንግስት እስከፈቀደልኝ ድረስ ራሳቸው ያወጡት ህገ መንግስት ኮነራ በራሳቸው አንመራም ያጣል ራሳቸው ህግ ያወጣሉ እነሱን ጋር ሲሆን አይሰራም ደሃ ህብረተሰብ ግን ሄዶ ይሰራል ለምን ነው ያውን ፖለቲካ ፓርቲ መደራጀት እኮ ህገ መንግስት ያለው አይደል ካሁን በፊት እኮ በእድር እንዳይደራጅ የተምንን ተከልክሏል ጭራሽ መብራት ሸግሮ ሄዷል ጭራሽ እስሪት በተንቤን እንዳይታሰብ አድዋ አኩስም ሽሬ መቀሌ ሄደን እንዲታሰብ ነው ያደረጉት የ75 የ95 ኪሎ ሜትር የሞት 20 ኪሎ ሜትር አኩስም ይታስሯል ህዝባችን ተንጋላቷል አሁን ባለፈው የነበረ ለጌታቸው ረዳ ስለደገፈ 30 ኬላ ነው የዘጉት ይሄ ህዝብ ተብሏል በዋት መረጃ አለ ተሰብስቦ ምንድን ነው ህዝብ ከእጃችን ከወጣ አለቀልን አሉ 30 ኬላ 40 ኬላ ምን ማስረጃ አለውት አለ ቪዲዮ አለ ተሞቷል ተቀጥቷል ወደ ጌታቸው ስብሰባ ላይ የሚሄድ እኮ ተቀጥቷል ባይዘው ስለዚህ ይህንን ቃልም ያወቀ ሆኖ ስለዚህ ለሰላም ምን ይስተካከል ቆይሞ ነገር እኮ ነው ለሰላም በመጀመሪያ ብለናል እኛ አሁን እኔ ሰላም ብትለኝ ድሮ ገናት ወጋው ያለ የጉዙም ያሉ ዲዳውሊ ኮፍቶ እንትን ሲሉ ፕራይም ሚኒስተር አቢ መንግስት አይደለም ሲሉት አይ እኔ መንግስት ነኝ ብሎ ቢያዋቸዋል ሰላም አውርድልኝ ይያለው ለደብረጤንም ተናግሬ ያለው ለማንም ተናግሬ ያለው ፉቃዱ ጽጋው ቆባን በዛን ጊዜ አረና ወክሎ እንትን አድርገናል እኮ ረዲ ኤፍኤም ተናግረናል እኛ ሰላም ነው የምንፈልገው እናንተ ባንዳ ናችሁ ተብለናል ዛን ጊዜ ስለዚህ አንደኛ መፈራረቅ መቅረት አለበት አንዱ ለአንዱ እየፈረጀ ባንዳስ እኔ ኢትዮጵያው ሶንክ ባንዳ በየትኛው ካልኩሌሽን ነው መባል ያለብኝ ነው እኔ ኢትዮጵያው ነኝ አሁን
ኢሚግሬሽን ኢደ ፓስፖርት ኢትዮጵያ ነው የሚለው ናሽናሊስት ኢትዮጵያ ነው የሚለው እነዛ አይነት አደንቆሮለኛል ለመግዛት ወጣት መንቃት አለበት ነው አሁን ነክቷል ቴምቤር ኢትዮጵያ ዋና መስራት ያለበት ግን ለሰላም ለምንም ዝግጁ ነው ግን የሚገባው ስልጣንን መያዝ አለበት ነው ህዝባችን ራሳችን ነው የምናስተዳድረው ማንንም እየመጣ ማንንም ልንመረጥ ለምሳሌ ለምርጫ ክፍት መሆን አለበት ቲፒኤልኤፍ ከተሸነፍኩ ላይ ካልሆነ ግን ኮረጌ እየሰረቀ እንትን ያለ በኢትዮጵያ በዚህ 27 ዓመት ምርጫ ሳምፕል ነው ለምሳሌ ሳምፕል ማለት አልተደረገም ምርጫ ተደርጎም አይታወቅም አይደል ወረቀት ነገር ኢሳያስና ፕሬዝዳንት ኢሳያስና መለስ ዜናዊ በአንድ ቀን ስልጣን ያዙት ተቀናል አልወረደም ግን ሁለቱም አሉ እዛ ማለት እዚህ ጋር ምርጫ ተደርጓል ይባላል ስለዚህ ህዝቡን ባንሸውደም ጥሩ ነው ማለት ፖለቲከኞች ከኔ ጀምሮ ለምንድን ነው የሚሸወደው የህዝቡን መንቃት ህሊናውን ቃት ግድ ይላል ስለዚህ ካልነቃ ህብረተሰቡ አሁን የቁማርተኞች መጫወቻ ሆናል ህዝቡስ ምን ያደርግ ህዝብ መንቃት አለበት በቃ ግራ እውነቱን መመዘን አለበት ህሊና አለው ጭንቅላት አለው የራሱ ጭንቅላት እኔ ቲፒኤልኤፍ ብረት ረጎጥ በተንቤን ውስጥ 45ኛ ዋስ ታከብር ኮይኔ ኖ ተጋሮች በዚህ ነው ምናርገው ብረት ለዘመናችን አውድሞናል ስቶፕ ዋር ቢያለው ምክንያቱ የነበረ ድግስ ስላየሁት ከዛ 1 ሚሊዮን ተቃርሳውን ታርቀዋል እያያቸው ስለዚህ መጀመሪያ እኔን የወጣቱ ህሊና መንቃት አለበት መመዘን አለበት ቁማርተኞች የራሳቸው ጨዋታ ሲጫወቱ ነው ማለት አለበት እኔ ከኔ ጀምሮ በጣም አመሰግናለሁ ኃይሌ በጣም እናመሰግናለን በዚህ ፓርቲያችሁና ቀደም እንደተባለው ፓርቲዎቹና ለሰላም ለእርቅ ህዝቡ የትግራይ ህዝብ ምን ማድረግ አለበት አመሰግናለሁ ምክንያቱም አምስት ደቂቃ ብቻ ነው እሺ ያው ችግሩ እኮ አያልቅም ችግሩ ብንቀርፈው ብንልጠው ወደ ኋላ ብንመለስ የቲፒኤልኤፍ ችግር ካወራን ያው በዚህ ያለን ጊዜም አያልቅ እሱ ተውና ወደ መፍትሄ ምን ማድረግ አለ እንጂ ችግሩ አሁን እንዳለው እኮ የእንትን ነበር የአውራጃውነት ምናምን ነበር አንዳንዱ አልነበረም ይላሉ አንዳንዱ ግን እንደነበረ በመጻፋቸው ያስቀምጡት አሉ ማለት ነው ለዚህ እንደነበረ አንድ በዚህ መንገድ ማለት ነው ለምሳሌ አቶ አስገደ ገብረስላሴ እኔ አረና ያለው ምንድነው ያለ አንድ እኛ ጠየቅኩት የራያ የእንደርታ ሰዎች ትገዳላችሁ ነበርና እውነት ነው ሲሉ እውነት ነው ምክንያቱ ከደርግ ሞቶ ብለን ስለምናምናቸው ስለምናስብ ከደርግ የሆነ መልእክት ይዞ እንደመጡ ብለን ስለምናስብ አው እንገድላቸው ነበር ይሄ እውነት ሐቅ ነው ማለት ነው ይሄ ግን በሁሉም ላይ ሆን ይችላል ምክንያቱም በአውራጃውነት ነው እንጂ ያስተሳሰብ ልጅነት የነበረው ሁሉ ተገድለዋል ብዙ የአድዋ ልጆችም ከዚህ በፊትም ሁሉም እስከ መጨረሻ ማለት ነው በሐሳብ የተለየ ያው መግደል ነበር ብለን እናምናለና ስለሱ እሱ ለታሪክና ለህግ ነተውና እኛ ግን እንደ ህዝብ ወድቀናል እንደ ህዝብ በቃ እውነት ለመናገር ሙሉ ብለን ወድቀናል በቃ ለሰላሙ ፓርቲያችሁ ምን ይስራ ስለዚህ ለሰላም ምንድነው የሚሰራው በሰላም በቃ ለሰላም ያው እኛ በየመድረኩ ማንንም ሰው በሰላማዊ መንገድ ሁሉ ነገር እንዲሄድ የህግ ተጠያቂነት እንዲኖር ሃይማኖት በፊትም ተናግሬ እኮ ነበር የፖለቲካ ስራ የመንግስት ስራ የሃይማኖት ስራ የሲቪክ ማህበራም ስራ የየራሱ በስርዓቱ ይሄድ እንዳይደባለቅ ዝም ብሎ ቅይጥ ነው ያለ ሁሉ ነገር ማለት ነው ስለዚህ በዚህ እንሄድ እኛ ደግሞ ለፓርቲዎቹ እንጠራቸዋለን እኮ አብረን እንስራ እንላቸዋለን እስካሁን ያላ አንዳንዴ እሺ ይላሉ ግን ደግሞ በፍራትም ይሁን በሌላ መንገድም ይሮጣሉ እንደምን የሚባለው በቃ ወደ ከትዴፓ መቀላቀል የማይወዱ ብዙዎች ነው ብዙ ፓርቲ አሉ አንዳንዴ ግን ይፈልጋሉ ስለዚህ ዋናው ምንድነው ተቀራረበ መስራት ነው እንደ ፓርቲ ከሁሉም ፓርቲ ማለት ነው በከምርጫ ቦርድ ሰርቲፊኬት ያገኘ ፓርቲ ሁሉም አውሮ
ምክንያቱም የትግራይ ህዝብ ደህንነት ነው ዋናው የሚያስቀድም የትግራይ ህዝብ ህልውና ነው የሚያስቀድም የትግራይ ህዝብ ጥቅም ፍትህ ናጽነት ነው የሚያስቀድም ስለዚህ አንድ የሚያደርገን ብዙ ነገር ስላለ ከሚለያየን አንድ የሚያደርገን ስለሚበዛ እዛ አብረን መስራት እንዳለን እንደ ተደባ እየሰራን ነው አሁን ወደ ቀጣይም በዛ ነው የምንሄደው እግዚአብሔር ይስጥልን የተከበራችሁ አቶ ኃይለ ማርያም ህሎፍ የተንቤን ኢትዮጵያ ፓርቲ ሰብሳቢ የተከበሩ አቶ ጽጋቡ የቲዲአባ የትግራይ ዲሞክራሲያዊ ፓርቲ ምክትል ፕሬዝዳንት እናመሰግናለን ይሄ ጎህ ቴሌቪዥን ይቀጥላል ምክንያቱም በአማርኛም በትግርኛም በአፋርኛም በኦሮምኛም ይቀጥላል በሁሉም በክልሎች ቋንቋዎች በተለያዩ በአማርኛም በየቋንቋ በየክልሉ በቋንቋው ይቀጥላል አሁን ግን አመሰግናቸዋለሁ ከዚህ በመቀጠል ትግርኛ ስላለ የተወሰኑ ደቂቃዎች እንደዚህ ጀምሮ ነው ያስተላልፈ ያለው እየቀረጸ ያለው ያስተላልፈ ያለው በኢትዮጵያውነት እናንተ ግን እኔ ማሳስበው በትግራይ ያሉ ለምሳሌ በትግራይ ክልል ያሉ ፓርቲዎች የተወሰኑ አንድ ላይ ሆነዋል ተጣምረዋል እዚህ አዲስ አበባ ያላችሁ የትግራይ ፓርቲዎች ደግሞ አንድ እንድትሆኑና ለኢትዮጵያ አንድነት እንደቀደም እንዳላችሁት ለኢትዮጵያ አንድነትና ክብር ነፃነት እንደምትሰሩ ለኢትዮጵያ ትግራይም ኢትዮጵያ ውስጥ ስላለች ነው ስለዚህ አብራችሁ እንደምትሰሩ ባለሙሉ ተስፋ ነኝ እዚህ ማለት አስተያየት ማለት ምክንያቱም እኛ ትግራይ ማለት ኦፊስም አለን እዛ ስራ አስፈጻሚዎች አሉ ማዕከላዊ ኮሚቴውም አሉ እኛ ሞክረናል እዛ ያሉትም ሞክረናል እዛ ምክር ቤትም የተቋቋመ ምክር ቤት ከህዝብ የወጣ ባይሆንም ግን ወደ ህዝብ እንዲሄድ በህገ ደንቡ እንዲወጣ ምናምን እኛም ያለው መድረኩ አምነን ደብዳቤ አስገብተናል ያው ምንድነው አሁን በፊትም ተናግሬው ነበር እነሱ በቃ እነሱ ብቻ ትግራዋይ ሌሎች እንደ ትግራዋይ እንዳልሆኑ ብቻ ለራሳቸው ስለሚያሱ እነሱ ጋር ገና በአሁኑ የያዙት ስልጣን እቺ ስልጣን ሆነ ማለት ነው እኛ እስካሁን መልስ አልሰጠውም ችግር የለም ስለዚህ እኛ በአዲስ አበባም ብዙ ፓርቲ ጠርተን ነበር ተሰብስበን ነበር ስለዚህ እንዳሉት ነው እኛ በዛ ነው ምናምን ከመንግስትም በተደጋጋሚ በጽሁፉም በሌላም መልክ አብረን እንድንሰራ ለትግራይ ህዝብ የትግራይ ብልጽግና ለዚህ አለ ይባላል ያው ሆነ ይሄ ግን እኛ አስተዋውቀናል እናመሰግናለን ያው ሌሎች ፓርቲዎች ትግራይ ውስጥ ያሉ ፓርቲዎች ወደዚህ ተርተን እናናግራቸዋለን በሌላ ብቻ እነሱ ብቻ ሳይሆን እናንተንም እነሱንም አንድ ላይ እንድትሆኑ ወይ ደግሞ ሐሳባችን እንድትሰጡ እንጠራቸዋለን አሁን ግን እናመሰግናለን ተማልካቾቻችን ወንድሞቻችን በጣም ጥሩ ሐሳብ ነው የሰጡን በአማርኛ ከዚህ በመቀጠል ደግሞ ያው ሁሉም በኦሮምኛም ስናቀርብ በኦሮምኛና በትግርኛ አድርገን ነው የምናቀርበው አዘጋጅተናል ሁሉም ነገር ጋዜጠኞች አሉ ምኖች አሉ አዘጋጆች አሉ ስለዚህ ከዚህ በመቀጠል ደግሞ በትግርኛ ነው የምንጫወተው ስለዚህ ሐሳባችን በትግርኛ ደግሞ ጫወታለን